ሰላም ጤና ይስጥልኝ። በዛሬው ፕሮግራም ይዤላችሁ የመጣሁት ፍልስፍና ከጀመሩ ማህበረሰቦች ጎልተው የሚወጡት የግሪክ ፍልስፍና ነው። የግሪክ ፍልስፍና እንግዲህ እንዴት እንደጀመሩ ግሪካውያን ለዚህ ፍልስፍና መጀመር ምክንያት የሆናቸውን አንዳንድ ሀሳቦች ላይ ያዘጋጀኋቸው ሀሳቦችን አቀርባለሁ። የግሪክ ፍልስፍና ከጅማሬው እስከ አስተሳሰብ እድገቱ ድረስ እንግዲህ በተለያዩ መንገዶች ሊቀመጥ ይችላል። ይሁንና እኛ የምንፈልገው እንደተሞክሮ ለመውሰድ ጠቃሚ የሚመስሉ ጉዳዮችን በአራት ገጽታዎች ነው ከፍለን የምናያቸው። ለግሪካውያን ፍልስፍና መዳበር አንዱ እንደ መነሻ የሚሆነው እንግዲህ ከሌሎች ማህበረሰቦች የተሻለ ልምድ የመማር ብቃታቸው ነው። የግሪክ ፍልስፍና የተነሳው ከእነሱ በፊት የነበሩ ቀዳሚ ማህበረሰቦች የዘልማድ አስተሳሰብ እንደ መነሻ በመውሰድ ነው። ግሪካውያን የፍልስፍና ጀማሪ አለመሆናቸው ይታወቃል። ለግሪካውያን ፍልስፍና መነሻ ከእነሱ በፊት የነበሩ ቀዳሚ ማህበረሰቦች አሉ። ግሪካውያኑ ራሳቸው ባህል ወግ ቢኖራቸውም ለውጭ አስተሳሰብ ራሳቸውን የዘጉ አይደሉም። ይሄ እኛ ሀገር የሚታይ ችግር ነው። ባህሌ ሃይማኖቴ በሚል ዝግ የማድረግ ግሪካውያን ጋር ሊወሰድላቸው የሚችለው ጠንካራ ተሞክሯቸው ከውጪ አስተሳሰብ መውሰዳቸው ነው። አስተሳሰቡን እንደወሰዱ ደግሞ በቀጥታ አይጠቀሙም፣ የራሳቸውን ይጨምሩበታል። ይሄ ሂደት እንግዲህ የሌላ አስተሳሰብን መዝጋትም እንዳለ መቀበልም አይደለም። ግሪካውያን ከሌሎች ማህበረሰቦች ሲወስዱ ለራሳቸው በሚመች መልኩ በማሻሻል ነበረ። በዚህም ከጥንታዊ ግብጽ ሃይማኖትና ሂሳብን ከባቢሎናውያን አስትሮኖሚ አስተሳሰቦችን ተሞክሮችን በመውሰድ ለራሳቸው አስተሳሰብ መዳበር ተጠቅመውበታል። በዚህ ለፍልስፍና መዳበር ትኩረታቸውን ወደ ውጪ ማድረጋቸው ጠቅሟቸዋል። ግሪካውያኑ ወደ ሌሎች ማህበረሰቦች እንዲመለከቱ የገፋፋቸው በርካታ ምክንያቶችን ማንሳት ይቻላል። ዋናውና ትልቁ ምክንያት ግን ግሪካውያኑ የሰፈሩበት መሬት ደካማ የማልማት ባህሪ ስላለው ነው። የግሪካውያን እንደ ማህበረሰብ የሰፈሩት በብዛት አለታማ መልክዓ ምድር በሚበዛበት አካባቢ ነው። ይሄ እንግዲህ መሬታቸው ለልማት የሚሆን ውስን አቅም ያለው ነው። በተለምዶ እንግዲህ የሰፈሩበት አካባቢ አጂያን የባህር ወሽመጥ የሚባለው እዛው ሜዲትራኒያን አካባቢ አሁን ቱርክ አካባቢ ማለት ነው። የመጀመሪያዎቹ የግሪክ ማህበረሰቦች ኤጂያን የባህር ወሽመጥ ትይዩ ከሚገኙ ደሴቶች ዛሬ ላይ ከርት ተብላ ከምትጠቀስ አካባቢ የተመሰረቱ ናቸው። ደሴቶቹ በአብዛኛው አለታማ በመሆናቸው ቁጥሩ እየጨመረ የሚሄደውን የግሪክ ሕዝብ መቀለብ አልቻሉም። የግብርና ልማት አነስተኛ እየሆነ ሲመጣ ግሪካውያኑ መመገብ ባለመቻሉ የህዝባቸው ፍላጎት ለማሟላት እንግዲህ ወደ ውጪ ማማተር ጀመሩ። በዚህም ለግሪካውያን ፍልስፍና መዳበር ሁለተኛው ምክንያት የሚሆነው እንግዲህ የመሬት አቀማመጣቸው ወደ ውጪ እንዲመለከቱ ስላስገደዳቸው ነው። የግሪካውያን መሬት በባህሪው ለግብርና የማይመች መሆኑ መልክዓ ምድራዊ ባህሪ ያለው ነው። ይህም ግሪካውያኑ መሬት ዙሪያውን የተከበበው የውቅያኖስ ክፍል በሆነ ባህር ነው። የመጀመሪያው ችግር መሬታቸው ለም አለመሆኑ እንዳለ ሆኖ የመሰረታዊ ፍጆታ ምንጭ ከውጪ እንዲፈልጉ አስገደዳቸው። ሁለተኛው ደግሞ ፍላጎታቸው ለማሟላት ያሉበት መልክዓ ምድር አቀማመጥ የባህር ትራንስፖርት እንዲጠቀሙ አስቻላቸው ማለት ነው። ዙሪያ ገባቸውን ባህር ስለሆነ ይሄ ባህር ደግሞ ወደ ሌሎች አካባቢዎች አሳሽነት ራሱን የቻለ ተሞክሮ መውሰጃ መንገድ ነው። ይሄ መልክዓ ምድራቸው ራሱ መነሻ ነው ለፍልስፍና መጀመርም። በዚህ መሰረት እንግዲህ በአንድ በኩል ሰላማዊ የሆነ ንግድ ልውውጥን የባህል ልውውጥ ሲያደርጉ፣ በሌላ በኩል ደግሞ እየጠነከሩ ሲመጡ የግዛት ማስፋፋትን የመሳሰሉ ፖለቲካዊ ዘመቻዎችን አድርገዋል። በእነዚህ ሂደቶች እንግዲህ ግሪካውያን ለፍልስፍና ግብዓት ሊሆኑ የሚችሉ የውጭ አስተሳሰቦች በተለይ ሃይማኖት በገፍ እንዲያገኙ አስችሏቸዋል። ሌላው በሶስተኛ ደረጃ እንግዲህ በሁሉም ህይወት መስኮቻቸው ላይ ለምሁራን ተሳትፎ የሰጡት ነፃነት ነው። በግሪክ እንግዲህ ይታወቃል ዲሞክራሲን የመሳሰሉ የፖለቲካ አሰራሮች የሀሳብ ነፃነትን እንደ ልብ እንዲሸራሸር የሚፈቅዱ ናቸው። ፈላስፋዎች የማሰብ ሂደት ላይ
መንጋውም ገዢውም ያን ያህል የከፋ ጫና አያደርስባቸውም ነበረ። በአንድ በኩል ሃይማኖታቸው ተፈጥሯዊ ሃይማኖት የሚባል ስለሆነ ሃይማኖትን መተቸት ብዙን ያን ያህል መንጋን የሚያስቆጣ ድርጊት አልነበረም። በገዢዎች በኩልም ቢሆን እንግዲህ ፖለቲካቸው ላይ ፈላስፋዎችን ከማሳተፍ ጀምሮ ወታደራዊ ዘመቻ፣ የግዛት ማስፋፋት ላይ ፈላስፋዎችን ያሳትፋሉ። እነሱም ራሳቸው ገዢዎቹም ራሳቸው የፍልስፍና የመማር ፍላጎት ነበራቸው። በውስጡም የአስተዳደር ጉዳዮች ላይ በውጭም የግዛት ማስፋፋት ዘመቻዎች ላይ ፈላስፋዎችን የሚያሳትፉት የግሪክ ገዢዎች በፖለቲካ ዘመቻቸው ላይ ምሁራንን አስከትለው በመሄድ የሌሎች አስተሳሰቦች እንዲቀስሙ ያደርጉ ነበረ። ይህ አይነት የአስተሳሰብ ነፃነት እንግዲህ በግሪክ ፍልስፍና ተጀምሮ ብቻ ሳይሆን አድጎና ዳብሮ እንዲስፋፋ ያደረገ ነው። ገዢዎች በጣም ፈላስፋ በጣም ነበር በግሪክ። ወደፊት ከፈላስፋዎቹ ጋር እንደምናየው ቤተ መንግስታቸው ድረስ በመጥራት ቤተሰቦቻቸው እንዲያስተምሩ፣ እንዲያነቁላቸው፣ ህዝቦቻቸው እንዲያነቁ፣ ህግ እንዲያወጡላቸው ያደርጉ ነበር እና ይሄ በጣም ጠቃሚ ነው። ህዝቡም ቢሆን ፈላስፋ አይጠላም ማለት ሃይማኖት ነካ የመሳሰሉት ነገሮች በግሪክ ብዙ ያልተለመዱ ነው። ይሄ ነፃነት ነው እንግዲህ ፍልስፍና እንዲስፋፋ ካደረጉት ነገሮች አንዱ ይሄ ነው። በአጭሩ በዛን ወቅት የነበረው ማህበረሰብ ዛሬ ሊበራል የምንለው የአስተሳሰብ ተቃርኖን የሚሸከም ማህበረሰብ ነበረ። በአራተኛ ደረጃ እንግዲህ ግጥምና አፈ ታሪኮችን የመሳሰሉ የስነ ጽሁፍ አይነቶች ለፍልስፍና መነሻ መጠቀማቸው ነው። በዚህ በኩል እንግዲህ የሚጠቀሱት ሆሜር እና ሂሶይድ የሚባሉ ገጣሚዎች ናቸው። እነዚህ የጎላ ድርሻ የነበራቸው ናቸው። የሆሜርና የሂሶይድ ግጥም አፈ ታሪክ አስተሳሰቦች በጭፍን ከመውሰድ ይልቅ እንደ መነሻ በማድረግ ሳይንሳዊ አስተሳሰብ ገንብተውበታል። እዚህ ጋር ፍልስፍና ከሃይማኖት የተነሳበትን እናያለን። ሂሶይድና ሆሜር እንደ ዛሬ እንደ መሐመድ እንደ ኢየሱስ የሃይማኖት ዶክትሪን ምንጮች ተደርገው የሚወሰዱ ናቸው። ያንን በጭፍን ከመቀበል ይልቅ ራሽናላይዝ ማድረግ ችለዋል የግሪክ ፈላስፋዎች። በአምስተኛ ደረጃ ግን ግሪካውያን የፍልስፍና ጀማሪ ባይሆኑም ሁለት ጉዳዮች የሚታይ አዲስ የፍልስፍና ባህል ጀማሪ ናቸው። ከግሪካውያን በፊት ግብጾች፣ ፊኒቃውያን፣ ባቢሎናውያን የመሳሰሉት በተለይ ወደ ዛሬው ኢራን፣ ፐርሺያ የሚባለው ዞሮአስትሪያን፣ በህንድ ቡዲዝም የመሳሰሉት ነበሩ። ግን ለየት የሚያደርገው ሎጂክ እና ፊዚክስ ነው። ከሎጂክ አንፃር እንግዲህ የራሽናል ፍልስፍና ጀማሪ ናቸው። ሎጂክ የግሪካውያን ፈጣሪ ነው። ፈጠራ ተደርጎ ነው የሚወሰደው። ሎጂክ ራሽናል አስተሳሰብ የመገንቢያ መንገድ ብቻ ሳይሆን አስተሳሰብንም በትክክል ለመግለጽ የሚያስችል የቋንቋ ብቃት ነው። ሎጂክ የማሰብ ህግ ነው። ስለ ዓለም እውነተኛ ትክክለኛ አስተሳሰብ ለመገንባት የሎጂክ ህግ ከፍተኛ ጠቀሜታ አለው። ይህንን እንግዲህ ሆሜርና ሂሶይድ ግጥሞች ላይ የታየውን ምናባዊ አስተሳሰብ እየጠራ ሄደው ግሪካውያን ሎጂክን የአስተሳሰብ መገንቢያ አድርገው መጠቀም ከጀመሩ በኋላ ነው። በዚህም ሎጂክ የግሪካውያን ፈጠራ ነው። ግሪካውያን የተሳሳቱና ህልም የሚመስሉ አስተሳሰቦችን በማስወገድ በምትኩ ትክክለኛና ከአመክንዮ አንፃር አሳማኝ የመሆን አቅም ያለው አስተሳሰቦችን መፍጠር ችለውበታል። በሌላ በኩል እንግዲህ ፊዚክስ የሚባለው ነው። ፊዚክስ በግሪክ ተፈጥሮ ማለት ነው። ከፊዚክስ አንፃር የሳይንሳዊ ፍልስፍናም ጀማሪ ናቸው። ፊዚክስ ተፈጥሮ ማለት ነው። ቅድም እንዳልኩት ተፈጥሮ ሲባል ደግሞ ተፈጥሮን በተፈጥሯዊ መንገድ የማጥናት ሂደት ማለት ነው። ስለ ዓለም አፈጣጠር አወቃቀር፣ ስለ ሰው ልጅ ሃይማኖታዊና ምናባዊ ትንታኔ ከመስጠት ይልቅ አካባቢ በማየት ከዚህ ከአካባቢ የሚገኘውን ማስረጃ ለዓለም ትንታኔ መጠቀም ነው። ለምሳሌ ውሃ፣ አየርን፣ እሳትን፣ አፈርን ለዓለም አፈጣጠር የመጠቀም ከዚህ ትንታኔ በመነሳት ለምሳሌ ታሌስም ውሃና እርጥብ ነገር የሚበዛ ከሆነ ዓለም የተፈጠረችው ከውሃ ነው እንዳለው፣ ንፋስ በብዛት የሚነፍስበት አካባቢ ይህን ያስተዋለ አንድ ሰው ዓለም የተፈጠረችው ከአየር ነው ወደ ማለት የሄደበት፣ አየር እየተነፈስን ከሆነ የሰው ልጅ የተሰራው ደግሞ ከአየር ነው
ዓለም የተፈጠረችው ከአየር ነው ወደሚለው ሀሳብ እነዚህ ትንሽ አሳማኝ የሚመስሉ ማስረጃቸው ከአካባቢ የሚነሳ አይነት የፊዚክስ ትንታኔዎች የተገኙት ከግሪካውያን ነው። ስለዚህ ከምናውቀው ዓለም በመነሳት የማናውቃቸውን ስለማናውቃቸው ነገሮች መተንተን ይሄ በእንግሊዘኛው ጀነራላይዜሽን የሚባለው የግሪኮች ፈጠራ ነው። አንዱ የሎጂክ ሂደት ነው። ተፈጥሮን በተፈጥሯዊ መንገድ ከዛ በኋላ ይሄን በዚህ የተገኘውን መረጃ በመጠቀም ደግሞ ለሌሎች ጉዳዮች መጠቀም ማለት ነው። እንግዲህ ከመንፈሳዊ ከማናውቀው ነገር ወደምናውቀው ትንታኔ የገቡበትን የተፈጥሯዊ ፍልስፍና የጀመሩት ግሪካውያን ናቸው። እንግዲህ በቴክኖሎጂ የተደገፈ ባይሆንም የሙከራ ፊዚክስ የጀመሩትም ግሪካውያን ናቸው። ከአካባቢያቸው በመነሳት በዚህ ሂደት መጀመሪያ ተፈጥሮን ከሃይማኖታዊ ጉዳይ በማላቀቅ ተፈጥሮን እንደ ተፈጥሮ ማጥናት ላይ የሚያተኩር ሳይንስን ገንብተዋል። ለአብነት ያህል እንግዲህ የባቢሎናዊ አስትሮኖሚ ከዋክብት፣ ፀሀይ እና የመሳሰሉ የሰማይ አካላትን ከአምላካዊ ስሜት በማውጣት ከዛሬው ዘመናዊ አስትሮኖሚ ጋር የሚመሳሰል የጠፈር ጥናት ጀማሪ ናቸው። በሁሉም ዘርፎች እንግዲህ እውቀት የገነቡ ለዛሬው ምዕራባውያን ፍልስፍና መነሻ የሆኑ ማህበረሰቦች ናቸው ግሪካውያን። ይሄ እንግዲህ ከልጅነት ጀምሮ በተማርናቸው መጽሐፎች ላይ ማስተዋል እንችላለን። አብዛኞቹ ቃላቶች የግሪካውያን ናቸው። እና ግሪካውያን እንግዲህ የጀመሩት ፍልስፍና በዚህ መልኩ ማየት ይቻላል። ቀጥሎ ባሉት ፕሮግራሞች እያንዳንዱን ፈላስፋ የምናይ ይሆናል። መልካም